ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ። ሁለታዊ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። ከነዳጅ ግዥና ስርጭት ጋር በተያያዘ በመቶዎች የሚቆጠሩ ሰዎች በቁጥጥር ስር ይዋሉ ይገኛሉ። ከነዚህ መካከል የመንግስት ባለስልጣናትም አሉበት ተብሏል። ዝርዝሩን እንመለስበታለን። ከሰሞኑ በተለያዩ የማህበራዊ ትስስር ገጾች የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ታሟል የሚሉ መረጃዎች እየተሰራጩ ይገኛሉ። የነዚህ መረጃዎች እውነትነት ምን ያክል ነው? ዝርዝሩን እንመለስበታለን። ከህወሓት ሰራዊት ተገንጥለው የራሳቸውን ሰራዊት በአፋር ክልል እንዳቋቋሙና እንደሚመሩ የሚነገርላቸው ጀነራል ወዳን ጥሩ ጀነራል ገብረ እግዚአብሔር በየነ የህወሓቱ የጦር አዛዥ ጀነራል ምግብ ኃይለ በበላይነት መርቶት ያሸነፈው ጦርነት የለም ሲሉ በትግርኛ ቋንቋ በተሰራጨ ቃለ ምልልስ ተናግረዋል። ጀነራል ወዳን ጥሩ ስለ ቅድመ ሀገራቸው ጀነራል ምግብ ምን አሉ? ዝርዝሩን እንመለስበታለን። ከዚህ ውጪ በመካከለኛው ምስራቅ እየተከናወነ ስለሚገኘው ጦርነት አዳዲስ መረጃዎች ወጥተዋል። ከነዚህ መካከል የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራን ታማኝ አጋር ሆኜ እቀጥላለሁ ብለዋል። ከዚህ ባለፈ ባህሬንን ጨምሮ 19 ሀገራት በኢራን ላይ ጠንካራ ጥምረት መመስረታቸው ተሰምቷል። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። ከነዳጅ አሻጥር ጋር በተያያዘ ከ613 በላይ ሰዎች መታሰራቸው ተሰምቷል። የጸጥታ አካላትና ኃላፊዎችን ጨምሮ 613 ሰዎች በነዳጅ አሻጥር ወንጀል በመጠርጠር ነው በሕግ ቁጥጥር ስር ውሏል የተባለው። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በሰጡት መግለጫ በነዳጅ የሕገ ወጥ ንግድና አሻጥር ተሳትፎ በተገኙ 613 ሰዎች ላይ የእስር እርምጃ ተወስዷል ነው ያሉት። ከነዚህ ከታሰሩት መካከል የንግድ ጽሕፈት ቤት ኃላፊዎች፣ የቡድን መሪዎች፣ የሬጉላቶሪ ባለሙያዎች፣ የነዳጅ ማደያ ባለቤቶችና ሰራተኞች በየደረጃው የሚገኙ የጸጥታ አካላት እንደሚገኙበት ነው ሚኒስትሩ የተናገሩት። የንግድና ቀጠናዊ ትስስር ሚኒስትሩ ሲቀጥሉ በ6 ክልሎችና በሁለት የከተማ አስተዳደሮች በተደረገ ፍተሻ 250,221 ሊትር ቤንዚንና 198,432 ሊትር ናፍጣ በህገወጥ መልኩ ሲዘዋወርና ጥቅም ላይ ሲውል ተይዞ ተወርሷል ያሉት። ከተወረሰው ነዳጅ መካከል በሽያጭ እንዲውል የተደረገው 48,663,432 ብር አካባቢ ለመንግስት ገቢ ተደርጓል ያሉት። በዚህ መሰረት መንግስት ከተወረሰው ህገወጥ ነዳጅ ሽያጭ ከ48.6 ሚሊዮን ብር በላይ ገቢ እንዳገኘ ሚኒስትሩ አስታውቀዋል። የሐራ መሬት አዛዡ ጀነራል ወዳን ጥሩ ወይንም ብርጋዴር ጀነራል ገብረ እግዚአብሔር በየነ ጀነራል ምግብ ኃይለ መርቶት ያሸነፈው ጦርነት የለም ሲሉ ከሰሞኑ በትግርኛ ቋንቋ ባደረጉት ቃለ ምልልስ ተናግረዋል። ብዙዎች የተነጋገሩበት የሚገኘውን ቃለ ምልልስ ባጭሩ እናገራችሁ። የህወሓት ሰራዊት ለሁለት ተከፍሎ ከጥር 15 2017 ጀምሮ ራሳቸውን ከህወሓት ከፍተኛ የሰራዊት አዛዦች ያገለሉትና ወደ አፋር ክልል ገብተው ነጻ መሬት በሚል ስያሜ አዲስ ተቋሚ ሰራዊት አደራጅተው በመንቀሳቀስ ላይ የሚገኙት የቀድሞው የትግራይ ሰራዊት መሪ ጀነራል ገብረ እግዚአብሔር በየነ ወይንም ወዳን ጥሩ ናቸው በቀድሞው የትግል አጋራቸው ጀነራል ምግብ ላይ ትችት ያሰሙት። ጀነራሉ አሁን ያሉበትን ሁኔታ እንደዚሁም የትግል ታሪካቸው ዙሪያ በሰጡት አዲስ ቃለ ምልልስ በህወሓት ሰራዊት አደረጃጀት የምዕራብ ግንባር አዛዥ በሚባል የሚታወቁትን ብርጋዴር ጀነራል ምግብ ኃይለን የአዋጊነት ብቃታቸውን ጥያቄ ውስጥ አስገብተውታል። ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይንም ወዳን ጥሩ ሲቀጥሉ ጀነራል ምግብ ኃይለ ምንም አይነት ጦርነት መርቶም በድል አጠናቆም አያውቅም ሲሉ የተቿቸው ሲሆን ይህ ደግሞ እኔ ብቻ ሳይሆን ጀነራል ዮሐንስ ወልደ ጊዮርጊስ ወይንም ጆን መዲድና ሌሎችም የህወሓት ወታደር አዛዥ አባላት ሊጠየቁና ሊያረጋግጡ ይችላሉ ሲሉ ነው የተደመጡት። ጀነራሉ ሲቀጥሉ በህወሓት የቁም እስር ላይ ነበሩ፣ በኋላም ለህይወታቸው ሰግተው ወደ አዲስ አበባ ሸሹ የተባሉ 3 የጦር መኮንኖችን በተመለከተም እንደሚከተለው ገልጿቸዋል። በሰሜኑ ጦርነት የፌዴራል መንግስት ወታደራዊ ዘመቻ ሊያጠፋቸው ደርሶ በነበረበት ጊዜ ከሁሉም በፊት የህወሓት መሪዎችን ከሞት ያዳኑት ጀነራል ጉሽ ገብረ ናቸው ብሏቸዋል። ጉሽ ገብረ የተባሉት የህወሓት ጀነራል አዲስ አበባ ሸሽተው ከመምጣታቸው በፊት በመቀለ የቁም እስር ላይ እንደነበሩ ሲነገር ቆይተዋል። ጀነራል ጉሽ የህወሓትን አለዎች ከፌዴራል መንግስት ወታደራዊ ዘመቻ ለመጀመሪያ ጊዜ ያዳኑት የጦር መሪ ናቸው ሲሉ የገለጿቸው ሲሆን ከዛም ጀነራል ከበደ ፍቃዱ ተቀብለዋቸዋል። ከዚያ ደግሞ ወደ ጀነራል ተክለ አሸብር ወይንም ወደ አሸብር እስኪሄዱ ድረስ እኔ ጋር ቆይተው በተለያዩ ውጊያዎችና የተኩስ ልውጦች ስንጠብቃቸው ነበር ሲሉ ነው የተናገሩት። የሐራ መሬት አዛዡ ጀነራል ገብረ እግዚአብሔር በየነ ወይንም ወዳን ጥሩ። የሰዓቱ ዜናችን እንደቀጠለ ይገኛል። ከሰሞኑ በተለያዩ ማህበራዊ ትስስር ገጾች የኦሮሚያ ክልል ርዕሰ መስተዳድሩ አቶ ሽመልስ አብዲሳ በጠና ተሟል በሚል እየተጋሩ የሚገኙ መረጃና ምስሎች ሐሰተኛ ስለመሆናቸው የመንግስት ሚዲያዎች ማስተባበያ ሰጥተዋል። በእነዚህ የማህበራዊ ትስስር ገጾች ላይ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ በገጠማቸው የጤና መታወክ ምክንያት በተባበሩት አረብ ኤሚሬቶች በአቡዳቢ በሚገኙ ሆስፒታል ሕክምና ላይ ናቸው በሚል እየተሰራጨ ያለ መረጃ ሐሰተኛ መሆኑን የፕሬስ መረጃ ማጣሪያ አረጋግጫለሁ ብለዋል። በአንድ ሕክምና ማዕከል ሲታከሙ የሚያሳዩ ምስሎች በማህበራዊ ትስስር ገጾች በስፋት መሰራጨታቸውን የጠቆመው ይኸው የፕሬስ መረጃ ማጣሪያ እነዚህ ምስሎች በአርቲፊሻል ኢንተለጀንስ የተቀነባበሩ እንጂ እውነተኛ ምስሎች አይደሉም ባይ ነው። የተሰራጩ የሚገኙት ምስሎችን በተመለከተ በሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ በመጠቀም በተደረገ የመረጃ ማጣራት በማህበራዊ ትስስር ገጾች ላይ የተጋሩ ምስሎች በጉግል አርቲፊሻል ኢንተለጀንስ የተፈበረኩ እንደሆኑ ማረጋገጥ ችለናል ባይ ነው። የፕሬስ መረጃ ማጣሪያ በዚህ መሰረት ህብረተሰቡ መሰል የተሳሳቱ መረጃዎችን ሳይደናገር መረጃዎችን ከሚያዛቡ አካላት በመጠበቅ መረጃን ከምንጩ መውሰድ እንዳለበት እወቁልኝ ሲል ማሳሰቢያ ሰጥቷል።
የሰዓቱ ዜናችን እንደቀጠለ ነው። ወደ ውጭ ጉዳዮቻችን እናምራችሁ። ባህሬንን ጨምሮ 19 ሀገራት በኢራን ላይ ጠንካራ ጥምረት መስርተዋል ተብሏል። የባህሬን መንግስት ከአውሮፓና እስያ ከተውጣጡ 19 ሀገራት ጋር በመሆን ስልታዊ ጠቀሜታ ባለው የሆርሙዝ ባህር ወሽመጥ ወይም ስትሬት ኦፍ ሆርሙዝ ላይ ጥብቅ የደህንነት እርምጃ ለመውሰድ ዝግጁ ነኝ ሲል አስታውቋል። ይህ ሰፊ ጥምረት ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጃፓን፣ ካናዳና ደቡብ ኮሪያን ጨምሮ በርካታ አውሮፓ ሀገራትን ያቀፈ ነው ተብሏል። ጥምረቱ ኢራን በንግድ መርከቦችና በሲቪል መሰረተ ልማቶች ላይ የምታደርሰውን ጥቃት እንደዚሁም የባህር ላይ መስመሮችን መቋረጥን በጽኑ ኮንኖታል። የኢራን መንግስት የባህር ላይ ፈንጂዎችን ከመቅበር የድሮንና የሚሳይል ጥቃቶችን ከመሰንዘር በአስቸኳይ እንዲቆጠብም ጥሪ አቅርበዋል። ኢራን በቀጠናው መረጋጋት ለመመለስ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ቁጥር 2817ን እንድታከብርም ማሳሰቢያ ሰጥቷል። ጥምረቱ መስተጓጎል የሚቀጥል ከሆነ በቴህራን ላይ ተጨማሪና ጠንካራ እርምጃዎች ሊወሰኑ እንደሚችሉ ግልጽ ማስጠንቀቂያ ሰጥቷል። የዓለም የኤነርጂ ማጓጓዣ ቁልፍ በሆነ በዚህ ቀጠና ላይ የተደቀነው ስጋት የዓለም ትኩረትን ስቦ እንደቀጠለ ይገኛል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራን ታማኝ ወዳጅ ሆነው እንደሚቀጥሉ አስታውቀዋል። ፑቲን ያስታወቁት ዛሬ የሚከበረውን የኢራን አዲስ ዓመት መለወጫ ወይንም ኑሮዝ አስመልክተው ባስተላለፉት መልእክት ነው። የሩሲያው ፕሬዝዳንት ጽህፈት ቤት እንዳለው ፑቲን የመልካም ምኞት መግለጫቸውን ያስተላለፉት ለኢራኑ ከፍተኛ መሪ አያቶላ ሙጅታባ ካማኔና ለኢራኑ ፕሬዝዳንት መሱድ ፔዜሽኪያን ነው። ፕሬዝዳንት ፑቲን ለኢራን ባስተላለፉት በዚህ መልእክታቸው ይህን አስቸጋሪ ሁኔታ በጽናት ታልፉታላችሁ ብዬ አምናለሁ፣ ሩሲያ የኢራን ታማኝ ወዳጅ ሆና እንደምትቀጥልም እገልጻለሁ ማለታቸውን የሮይተርስ ዜና ወኪል ዘግቧል። በመጨረሻም በርካታ ሀገራት ወደ ባለሀብቱ አሊኮ ዳንጎቴ ፊታቸውን እያዞሩ ናቸው። በመካከለኛው ምስራቅ የተባባሰ የመጣው ጦርነትና በሆርሙዝ ሰርጥ ወሳኝ ነዳጅ ማጓጓዣ መስመር ላይ የተጋረጠውን ስጋት ተከትሎ ጎረቤት ኬንያና ደቡብ አፍሪካን ጨምሮ በርካታ አፍሪካ ሀገራት አማራጭ የነዳጅ ምንጭ ፍለጋ ላይ ናቸው። በዚህ ወቅት በመካከለኛው ምስራቅ ባለው የከፋ ሁኔታ ሀገራቱ ወደ ናይጄሪያው ቢሊዮነር አሊኮ ዳንጎቴ ግዙፍ የነዳጅ ማጠራጠቢያ እንዲያማትሩ ማስገድዷቸዋል። በናይጄሪያ ለጎስ አቅራቢያ በ19 ቢሊዮን ብር ወጪ የተገነባውና በዓለም ላይ ካሉ ግዙፍ ማጣሪያዎች አንዱ የሆነው የዳንጎቴ ተቋም በቀን 650 ሺህ በርሜል የማጣራት አቅም አለው። በአሁኑ ወቅት ካለው ከፍተኛ የነዳጅ ፍላጎት ጭማሪ የተነሳ ምርቱን ለማግኘትም ሀገራት ብርቱ ፉክክር ውስጥ ገብቷል ነው የተባለው። ምንም እንኳን የኬንያ መንግስት በቂ ነዳጅ ክምችት እንዳለ ለዜጎቹ ቢገልጽም በአንዳንድ የሀገሪቱ ገጠራማ አካባቢዎች ግን የነዳጅ ድልድል መጀመሩና ማደያዎች መዘጋታቸውን ስጋቱን አባብሶት ይገኛል። ቢሊዮነሩ አሊኮ ዳንጎቴ ለዚህ ኢኮኖሚስት በሰጡት ቃል በአሁኑ ወቅት ዋነኛው ፈተና የነዳጅ ዋጋ ሳይሆን ምርቱን በቀላሉ የማግኘት ጉዳይ ስለመሆኑ በይፋ ተናግረዋል። የእርሳቸው ግዙፍ የነዳጅ ማጠራጠቢያ ከሚያመርተው ምርት ውስጥ 75 በመቶ ያክሉ ለናይጄሪያ የሀገር ውስጥ ፍጆታ የሚውል ነው። ለሌሎች ሀገራት የሚተርፈው አቅርቦት በጣም ውስን ሲሆን የምትቀረውን ለማግኘት ግን ሀገራት ሩጫ ውስጥ ይገኛሉ። ይህ ቀውስ አፍሪካ የራሷን የነዳጅ ማጣሪያ ተቋማት ማስፋፋትና በአህጉራዊ የንግድ ትስስር ላይ መጠናከር እንዳለባት ማሳያ ተደርጎ እየተወሰደ ነው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።